ሰላም ያለው እውቀት ያለው ቢዝነስ ያለው ቢዝነሱን እያስተዋወቀ ወደ ቢዝነሱ እያመጣ የስራ እድሎች ካገኙ የስራ እድሎች እንዲፈጠሩ በቃ መልካም የተባሉ ነገሮችን በማድረግ ያው በክርስቶስ መኖር በእግዚአብሔር መኖር ማስተማር ነው። ከዚህ በኋላ ለምን እኔ ስላረፍኩበት አሁን ያለኝ ኦልሞስት ሁለተኛ ወር እየመጣ አርፌበታል። ሰላሜን አግኝቼበታለሁ። ደግሞ ሰውም እያየ ነው እና አሁን እንዲያው አምሯል ላይ የተበላ ነው። ቁማር ያስያዙ ምናምን ነገር ብሎ ቁማር ያስያዙ ነበሩ። ቁማር ያስያዙ ሰዎች ገንዘባቸው አታስበላን እያሉኝ ነው እና በእውነት የመልክ ስለሆነ ይሄን መንገድ ለብዙ ዘመን የተመኘሁት መንገድ ነው። እግዚአብሔር በሚያውቀው እግዚአብሔርን ፈላጊ ነኝ። በየሃይማኖቱ የተሽከረከርኩ ለዛ ፈላጊ ነኝ፣ እፈልገዋለሁ። እኔ ሱሰኛ አይደለም። ስለዚህ ለእኔ እሱን የመፈለግ እንጂ ሌላውን የመፈለግ ምንም ያጣውን ነገር የለም። እግዚአብሔር ይመስገን። ስለዚህ ያው እንግዲህ ብዙዎቹን ወንድምና እህቶቼን በቃ ሶሻል ሚዲያ ላይ ሆነ ላይ ህይወታቸው ላይ በስርዓት የመኖርን ነገር እንዲያደርጉት የኔ እቅድ ይሄ አጭር። በጣም ጥሩ። አሁን አንተ ሁለተኛ ወይም ሌላ ዓለም ላይ ነው ያለው ነው የሚባለው በመንፈሳዊ ቋንቋ። መጀመሪያ የነበርክበት ዓለም አለ፣ ያ ስትናደድ የምትቆጣበት፣ ስታዝን የምታዝንበት፣ እንደ ቴምፖ የምትቀያየርበት መንገድ። ለምሳሌ አሁን እዚህ ጋር አንዱ መጥቶ ቢሰድበኝ ገስት ላይ ሆነው በሰደበኝ መንገድ ላስተናግደው እችላለሁ። አሁን አንተ ከዛ ወጥተህ ሌላ ዓለም ላይ ነው ያለው። በሌላ ዓለም ላይ ያለ ብዙ ጊዜ ትናንት ተሳዳቢ ነበርኩኝ እንደዚህ ያደርጋለሁ ምናምን ትላለና የሚጸጽትህ ነገር አለ? ኦፍ ኮርስ ባላደርገው የላስኩት ነገር በሙሉ ስህተት ነው ብለህ ታምናለህ? 100% በዛ ህይወት ቢሆን አልሰማ በአሁን ባለው የዛ በሙሉ ለምን ግራን ሲመጣ ቀኝን ስጥ ጠላትን ውደድ የሚል አምላክ ኖሮ እኔ ግን አይደለም ጠላት ገና እኔን ሲያስብ ጓምል ሰው ነበር። ስለዚህ አብሶሉትሊ የተሳደብኳቸው ነገሮች በሙሉ ስህተት ናቸው። ምንም there is no coming back admit ስህተት ጌታ ያልፈቀደውን ነገር በራሴ መንገድ አድርጌዋለሁ። ሶ definitely ስህተት። እንደው በተለየ ሁኔታ የሰበርኩት ሰው አለ፣ ይቅርታ ማለት የምፈልገው ሰው አለ፣ ያሳዘንኩት ሰው አለ የምትለው አለ? አይ ብያለሁ። ይገርምሃል፣ ይቅርታ እኔ አሁን ፊራን መናገሬ አጫሉን መናገሬ እነዚህ ሁለት ሰዎች በሚደንቅ ሁኔታ መናገሬ ደብሮኛል። እውነቴን ነው። በተለይ ፍራውሊ ቲቸር ዳስማ ብሮደር ፎር ላይፍ እና ባልሆነ ነገር በዓለም ላይ ስትሆን የምታየው ነገሮች አሉ። እንዲያውም የተናገርኩ እንዴት ከሰደቡ ጋር አብረህ ትገጥማለህ? ይህን ህይወት አላውቀው ገባ። ይህን ህይወት አላውቀው ስለማላውቀው ምን እላለሁ? እሱ ለካ የገባው ነገር አለ ገባ። በሰዎች ቂም የሚይዝ በሰዎች የሚቆጣ ማንነት የለውም ገባ። አሪፍ ነው ዳላይ። ስለዚህ ከነገረኝ በተለይ ተገናኝተን ካወራን በኋላ አውዝ ላይክ ወት ብዬ በጣም ተደነቄ አሁን አንደርስታንድ እና ፊራና አጫሉን መናገሬ በጣም በጣም ይደብረኛል። እና ወሎ በሆኑ ሰዎች በአማራ ጉዳይ ተጣልተን የተወሰኑ ሶሻል ሚዲያ ላይ ወሎን ወክለው ምናምን ብቻ ይቀጠቅጡኛል፣ ልጆን ወክለው ምናምን ብቻ ይቀጠቅጡኛል፣ ልጆቼን ምናምን ይሰድባል። የወሎ ህዝብ እንዲህ ነው ይረጋገጡት እና የወሎን ፊራዬንና አጫሉ የተናገርኩት ነገር እንደው ባልናገረው ደስ ይለኛል። በዳርን ነው ስሜታዊ ነኝ በዛ ሰዓት ጥፋትም ነበርና ያ እነሱ ሶስት ነገሮች ባልናገራቸው በጣም በጣም ደስ ይለኛል። ዋው ለሰማት ነው። ኦኬ ሌላው አሁን ባለበት ሁኔታ ላይ ለምሳሌ ጠዋት ተነስተህ ከዚህ በፊት ምን ነበር የምታደርገው? አሁን ጠዋት ተነስተህ እስከ ምሽት ድረስ ምንድነው የምታደርገው? ምንድነው ልዩነቱ? እግዚአብሔር ይመስገን ከአንዳንድ ከራሴ ስራዎች ምናምን ውጪ ጠዋት ላይ መጀመሪያ ምስጋና ነው። አባቴ መዝሙሮች ነው ደስ ብሎ ይማዳመጥ። በፊት የነበረው ይላክልኛል ገና ሳለው ማኛዬን ሰምታል እንዴ ተብሎ በውስጥ የማይላክ ነገር መላስ አለበት መረገጥ አለበት ተብሎ ይላክ። በፊት ጥብስ የሚባል ነገር አለ፣ ላስላስ የሚባል ፕሮግራም ነበረን እና
ይላክልኛል። ምንም መጠበቅ አይጠበቅብኝም። ጥብስ ነው ያው የሚላሰው ይላሳል። በምታየው ሁኔታ እያዝናናን ፈታ እያልን እናደርገዋለን። የነበረው እሱ ነው። በአሁን ጊዜ ግን እግዚአብሔር በሚያውቀው ጥቅሶች፣ የሚያበረቱ ጥቅሶች ነው የሚላክልኝ። እኔ ቃላት የለኝም። እግዚአብሔር በሚያውቀው ብዙ ጥቅሶች ሁልኛል። እንደገና ደግሞ በራሴ አነባለሁ፣ መዝሙር አዳምጣለሁ። ባለች ጊዜ እንዳልኩ ይሄን እንሰራለሁ ማለት አልፈልግም ለሰው ነው። እኔ በፍሪ ፉድ የምኖር ነኝ እና ቤተሰብ አስተዳድራለሁ በሱ። ከዛ በቃ የምስጋናና የሰላም ነው። ለሌሎች ጸልያለሁ። አሁን ለምሳሌ በፊት የሚሰድቡኝ ላይ ምናምን ነገር ለምን ብዬ መልስ ነበር። አሁን ለነሱ ጸልያለሁ። ይሄ ነው በቃ። እና ስፖርት አለች ያስፈራዱ ብረን ለበስ ወራ ደስ ይለኛል። አሁን ከመንፈሳዊ ሰዎች ጋር በቋሚነት ቃል የምትካፈላቸው ወይም ደግሞ ቃል የሚያካፍሉ የደህንነት ትምህርት አለ ጀምራል ወይስ ገና ነው? አዎ ማለት የደህንነት ትምህርቱን በጣም አሁን ስም መግለጽ አልፈልግም። በጣም በክርስቶስ የተወደደ ሰው በስንት መከራ አፈላልጌ አግኝቻለሁ። ብዙ ሰዎችን በሱ የደህንነት ትምህርት የተማሩ ነቢት ብርቱካን ነው ወደዛ የመራች። በቃ ብዙ ሰዎች በሱ ደህንነት የተማሩ ሰዎች አሉ የተባሉ ወንጌላውያን ሆነዋል። እና ተፈላልገው በቅርቡ የደህንነት ትምህርቴን በደንብ ለመማር እና የውሃ ጥምቀቱን የደህንነት ትምህርት ከተማርኩ በኋላ የውሃ ጥምቀቱን በትልቁ አደርገዋለሁ እና እሱ ላይ ነኝ። ግን በራሴ ሌሎችንም ጥያቄዎች ሲኖሩ አጠገቤ ናቸው። በአንድ ስልክ ነው የማገኛቸው። የከበዱኝ ጥያቄዎችን የሚያስረዱኝ ወንድሞች አለ እና በጣም አለ የተባለ መንገር የምፈልግበት ጊዜ አለ። ጊዜው ሲደርስ ያንን እናገራለን። በጣም የሚገርም ነው። ብዙዎቻችሁ ይመለሳል ብላችሁ እንዳሳያችሁት ሳይሆን ጉዳዩ ሲሪየስ ነው ጉዳዩ ማለት ነው። ከብዷል። ይሄ ቀላል አይደለም ማለት ነው። ወደ ፓስተርነት የምንሄድበት ጊዜ እየመጣ ነው፣ እየከበደ። ሌላኛው ጥያቄ ከዚህ በፊት ለምሳሌ አሁን እስልምና ውስጥ ተምረሃል፣ ከዛ ኦርቶዶክስ ውስጥ ነበር፣ ከዛ ፕሮቴስታንት ውስጥ ነበር እና እነዚህ ሶስቱን ሃይማኖቶች እያፈራረቅ ለማየት ውሳኔ ላይ እንድደርስ አድርጎሃል? ይሄን ለዛሬ ላለበት ማንነት ይሄን አስበህ ነበር ስትንቀሳቀስ የነበረው ወይስ የዛን ጊዜ ዝም ብለህ ጀስት እንዲሁ ለጨዋታ ነበር? አንዱ ጋር አስገባኝ ነበር። የዛሬ እውነት ለመናገር ነግሬሃለሁ። ቅድምም እኔ ጌታን የማገኘው በሃይማኖት ነው ብዬ አምን ነበር። የሆነ ሃይማኖት እውነተኛ አምላክ አለው ብዬ አምን ነበር። የኔ አስተሳሰብ ነው። ምክንያቱም እንግዲህ 10,400 ሃይማኖቶች አሉ ማባል እነሱን በዛ ነው ያለው ብዬ ነበር ማለት። ለካ ሃይማኖት ማንም መፍጠር ይችላል። እንግዲህ 10,400 በላይ ሃይማኖት ተፈጥሯል። ማንም መፍጠር ይችላል። ሃይማኖትን መፍጠር የማይቻለው ጌታን እንጂ ሃይማኖቱ ተፈጥሯል። ገባ? the biggest thing የነበረው እሱ ነው። ስለዚህ ሃይማኖትን ፈልጌ በየሃይማኖቱ ሄጃለሁ። አሁን እኔ ሃይማኖትን ፈልጌው አይደለም፣ ባላሰብኩት ሰዓት የመጣ ማንነት ነው። አቡነ ገብርኤል የሚገፋ ነገር አለው ብለው ቃል በቃል ተናገሩ። መቼም ቪዲዮ ያላየው አለ ብዬ አላስብም። በተለይ በኢየሱስ ጉዳይ ደግሞ ከዚህም በፊት የምናገረው ኢየሱስ ጌታ ነው ብዬ ከእንዳልክ ጋር ሁልጊዜ የምናወራው ጉዳይ ነበር፣ እናገራለን እና በዛ ጉዳይ ላይ ያለውን ለውጥ እንግዲህ አሁን ወር አልፎናል። ሁለተኛ ወር እየመጣ ነው። ሰው የሚያየው ዮኒ ማኛ ይቅርታ አድርጎ ይቅር በሉኝ ብሎ የመጣበት መንገድ ዮኒ ማኛ ነው ብዬ አላስብም፣ ከኔ ነው ብዬ አላስብም። ያ የተቀየረ መንፈስ አለ። ኢቭን ዮኒ ቬጋስ ጠየቀ፣ እስቲ ላስላሱ ሞክረዋል፣ ግራ ተጋባ አለ። እስቲ በእውነት ውስጥ የለም፣ እግዚአብሔር በሚያውቀው የለም። ለእኔ ትንግርትን የሆነብኝ እያልኩ ስለዚህ እውነተኛው ጌታ የሚገኘው ሃይማኖቱ ሳይሆን መስቀሉ ላይ ነው። መስቀሉ ላይ አንድም ጴንጤ
ሃይማኖት ሰብኳል ነው። የኔ ሃይማኖት ልክ ነው ብሎ የሚሰብክ አንድ ጴንጤ አታመጣለህ። ነበር የሚሰብክ በመስቀሉ የተሰቀለውን ክርስቶስ ጌታን ተቀብልሃል ወይ ነው ሃይማኖትን አይደለምና ስለዚህ እሱ ነገር ነው አሁንም ያለው። አሁንም ብትል ፕሮቴስታንትና ሃይማኖት የሚባል የለም። ክርስቶስ ነው ያለው። ክርስቶስ የሁሉም ሃይማኖት የበላይ ንጉስ ነው። ገባ? እሱ ነው የሚሰበከውና ከሱ ውጭ የሆነ ነገር ነው ትርጉም አልባ። እሱ ቀድሷቸው የእሱ ደቀ መዝሙር ያደረጋቸው ብዙ ወንድምናቶች የተቀደሱ ወንድምናቶች አሉ። ሌላው የደህንነት ማረጋገጫ አሁን በጌታ ስትሆን ድኛለሁ ነው የምትለው እንጂ አይ ልድንም እችላለሁ ላድንም እችላለሁ የሚባል ነገር ድነሃል። በአንተ አይደለም፣ ክርስቶስ በከፈለው ዋጋ ድነሃል። የምትመላለሰውም በምንድን ነው? በመንፈስ ቅዱስ መመራት። ለምን? አሁን ለምሳሌ ዮኒ ማኛ በበፊት መንገድ እየሄድኩኝ የነበረውን መንገድ ኮምፕሊትሊ ነው የቀየረው። እራሱ ማለት ነው፣ እራሱ ነው የሚያስተካክለው። እኔ ሳልሆን እራሱ በመንፈስ ቅዱስ እንድትመራና በዛ እንድትመላለስ መንገዱን ያመቻቸዋል። ሰው ያልገባ ነው። በስራ ነው የሚጸደቀው በስራ አይደለም ብሎ የሚከራከር ውስጡ ክርስቶስ የለም። ዋንስ ከገባብህ እሱ ስራውን ይሰራዋል። በአንተ ውስጥ የሚሰራው ጌታ እንጂ አንተ አይደለም። ከዛ በኋላ እውነተኛ ከተከተልከው፣ እውነተኛ ልብህን ከተከተልከው ያ ነው እንግዲህ እየመራኝ ያለው ነው። በጣም አሪፍ። ሌላው እኔ አንዴ ባይብል ሳነብ ብሉይ ኪዳን ላይ ያነበብኩኝ እግዚአብሔርና ሙሴ ሕዝቤን ልቀቅ ይልሃል ያለ እግዚአብሔር ሙሴንና አሮንን ወደ ፈርዖን በሚልክባቸው ፓርት ላይ አንድ ጊዜ ሳነብ ነው ያልከው። እና ተው፣ የከተማ ልጅ ነኝ። ተው የከተማ ልጅ ነው። እሺ፣ ያነበብከውን ዘግበኝ። እዛ ፓርት ላይ የሙሴና የእግዚአብሔር ኮንቨርሴሽን ፓርት ላይ ሙሴ ከእግዚአብሔር የሰማውን መልእክት ግራ በመጋባት እሺ ማን ነው ይላል ቢለኝ ፈርዖን ማለበለው ይሏል እግዚአብሔር ውስጥ ነው የሚያወሩት እና ያለና የነበረ ነው በለው ስለው ለሙሴ ሲነግረው እግዚአብሔር በውስጤ የተሰማኝን ስሜት አጥቂኝ ምን እንደሆነ ግን አላውቅም። ያችን ፓርት ሳነብ ማለት ያለና የነበረ ነው በጣም ይገርመኛል እና በቃ የሆነ መንፈስን በቃ ላይን ሲወር የተሰማኝ ፓርት እሱ ነው። ከዛ ወደ አዲስ ኪዳን ላይ የሮሜ 3:14 ወይም ደግሞ 4:14 ታግዙኛላችሁ ጥቅሱን ኤግዛክትሊ ኃይልን በሚሰጠኝ በክርስቶስ ሊሆን ይችላል የሚል ቃል አለ። አሁን እነዚህ ፓርቶች ሳነብ በማን ነው የሚለው እቺን ነገር በደንብ አስምርባል። ኃይልን በሚሰጠኝ በክርስቶስ ሊሆን ይችላል። በማን ነው የምትችለው? ኃይልን በሚሰጠኝ በክርስቶስ ሊሆን ይችላል። በክርስቶስ እና እሱ ጋር ነው ፖይንቱ ያለው። ኦኬ ልክ እንደዚህ የፈለጉት ኃይልን የሚሰጠው ክርስቶስ እንደሆነ እዛ ጋር ገብቶሃል እያልኩ ነው። ኦኬ ደስ ይላል። እዚህ ጋር ኮመንት ላይ ያለና የነበረ ብላችሁ ብጽፉ ደስ ይለኛል። ያለና የነበረ በጣም በህይወት በጣም እንትን ያለ ነገር ትርጉም ያለው በጣም የሚገርም እንትን ነውና በራሱ ስሰማው ራሱ ደስ ይለኛል። ልክ እንደዚህ አሁን ከመጽሐፍ ቅዱስ ለምሳሌ ቃላት ስጠኝ ብለህ ወንዶ በውስጥ አንብበኸው በጣም ይሄ ፓርት በጣም ነካኝ የምትለው ነው ፓርት ነው። እኔ ማቴዎስ 14:6ን ስታነብ ነው ይቅርታ ዮሐንስ 14:6 እኔ ህይወትም ካልተሳሳትኩ እኔ ህይወትም መንገድም እኔ መንገድና ህይወት ነኝ በእኔ መንገድም ህይወትም በእኔ በቀር የሚላል በቀጥታው ነገር እውነትም ይቅርታ እኔ እውነትም ህይወትም መንገድም ነኝ በእኔ በቀር ወደ አብ የሚመጣ የለም።
ናቪጌሽኑን ሰጥተዋል፣ ወዴት እንደምትሄድ ናቪጌሽኑ እንግዲህ እግዚአብሔር ያሳየ። ይኸው ኢየሱስም እኔ መንገድና እውነትም ሕይወትም ነኝ፣ በእኔ በቀር ወደ አብ የሚመጣ የለም። በቃ እውነትም ነው መንገድም ነው እንደገና ደግሞ ምንድን ነው ሕይወትም ነው። ሶስቱንም አድርጎ በእኔ በቀር ምንም በሌላ ብትሄድ በምንም የምትመጣው ነገር የለም ብሎ እዛው ጋር ቃል በቃል ለማናችሁም ሕይወት የሚሰጥ ለእኔ ሕይወት ሽፍት ዳይቨርት ያደረገው ጥቅስ ዮሐንስ 14:6 ሶ ቢውቲፉል። ሌላው ከአብ ጋር ግራ እንዳይገባኝ ራሱ ክርስቶስ አሁን